ነው ጋይስ ሼር ኮፒ ሊንክ አድርጉት። ሚስቴ ምን አደረገች እስቲ? ምን አጠፋች? አንገቷን ደፍታ በኖረች። ሚስቴ እኔ ነኝ ወደዚህ ያመጣኋት፣ ቲክቶክ መንደር ያመጣኋት እኔ ነኝ። ወደዚህ ኮተት ያመጣኋት እኔ ነኝ። ይሄ የተላከልኝን ቪዲዮ በእውነት በጣም ያሳዝናልና አስቡበትና ይሄ እንደ ቢዝነስ ከሆነ በእኔና በቤተሰቤ ስም አይደለም የሚሸቅለው። ራሷን ችላ ትሸቅል። በቃ ራሷን ችላ መስራት ካለባት ተስራ። ግን የኔን ስም እየጠሩ የግድ ወጥቼ መሳደብ አለብኝ እንዴ? ነኝ የግድ ወጥቼ እናትሽ እንዲቱ እናት እንዲቱ አልልም። እኔ አስተዳደጌ ያ አይደለም። እኔ አስተዳደጌ ስድብ አይደለም። አስተዳደጌ እናትን ማዋረድ አይደለም። አስተዳደጌ ካሰብሽበት አስተዳደጌ በስንት ሰዓት ያደግኩት በደንብ ያውቀዋል። አንድ ቀን እናት እንዲቱን እናትሽ እንዲቱን ሰምታችሁኝ አታውቁም፣ አትሰሙኝም። ለሴት ልጅ ክብር ያለኝ ሰው ነኝ እኔ። ለሴት ልጅ ክብር ያለኝ ሲለኝ ከእናቴ ይጀምራል ክብር። እናቴን እወዳታለሁ፣ አከብራታለሁ። እግዚአብሔር ረዥም እድሜ ያቆይልኝ እናቴን። ሚስቴን እወዳታለሁ። ሚስቴ ጓደኛዬ፣ ሚስቴ የልጆቼ እናት። ሚስቴን ከማንም በላይ እወዳታለሁ፣ ከማንም በላይ አከብራታለሁ፣ ከማንም በላይ ሰማታለሁኝ። እሷ ሚስቴ ከፍ እንድትል እንፈልገው። ስለዚህ የእሱዬን ስም ተጠርቶ እሱዬ የኔ ባል ጭራሽ ቬሎ ይዛል። ከባድ ነው። ሱፍ ያምርብኛል። ባይዘወይ እየገባችሁ ማስታወቂያ የሰራሁትን ሱፍ እዩት። ስለዚህ እህቶች እግዚአብሔር ምስክሬ ነው። ወደኋላ ሄዳችሁ ብታዩት ማለት ነው ሴቶች ናቸው ብዙ ጊዜ የሚሰደቡት፣ ሴቶች ናቸው ብዙ ጊዜ የሚረገጡት እዚህ ቲክቶክ ላይ። ስለዚህ አንድ ስልክ ተደውሎልኝ ይህን ነገር ማጥራት አለብህ ስባል አያስፈልግም ነበር ያልኩትኝ። ይህንን ነገር ለሚወዱ ለሚያከብሩ ሰዎች ጥርት አድርገህ ማስረዳት ያስፈልጋል ስባል አያስፈልግም ነበር ያልኩትኝ፣ ግን ያስፈልጋል። ምክንያቱም እኔ በስነ ስርዓት የምከታተላቸው አንዳንድ እውነት የሚናገሩ ሚዲያዎች አሉ እዚህ ቲክቶክ ላይ እያመዛዘኑ ማለት ነው። እከሌ እንደዚህ እያስታረቁ ከዚህኛውም ወገን ሳይሆኑ የሚናገሩ ሰዎች አሉ፣ ቲክቶከሮች አሉ። ጌም አልጫወትም ጋይስ። እና አየሁኝ እውነት ተቀብሏት አዝኖላት ተቀብሏት ከምር ወዶ በስነስርዓት የድሮ ኤክሴ አድርጓት ምን ብሎ ዜና ሰርቷል። ኡዚ ነገሩ አንተ ማነህ ነው የሰራው ሰውዬ። እኔ በጣም ነበር ማምነው ሰውየውን፣ የሚሰራውን ነገር በጣም አፕሪሼት አደርጋለሁ ምናምን። እኔን የኔስ ታሪክ ተደውሎ እኮ መጠየቅ አለብን። ምንም የምደብቀው ነገር የለኝም። ተደብቀንም እውነትን ደብቀን አንችለው። እውነት ተደብቅ አትቀርም። ለምን እውነት እደብቃለሁኝ? ለምን ዋሻለሁኝ? ስለዚህ ቤና ሌላ የኔን የሚመስል ሰውዬ አፍቅረሽ ሊሆን ይችላል። እማቆ ታሪክ የለም። ከሚስቴ አናት ላይ ውረጂ፣ ከሚስቴ አናት ላይ ውረጂ። ሚስቴ ማንም ላይ አልደረሰች። ማንም ላይ የሚስቴን ስም ጠርተሽ ጭራሽ ጌም ቀጠሮ ምናምን አይሆንም። እግዚአብሔር ምስክሬ ነው። አሁን ለማንኛውም አዲስ የገባችሁ ቪዲዮ እዚህ ጋር ዝም ብላችሁ ያጻፉ። መጀመሪያ ግቡና ቪዲዮውን እዩት። የለቀኩትን ቪዲዮ ግቡና እዩት። ሙሉውን አይታችሁ ነው። መልስ መስጠት ባይኖርብኝም አስፈላጊ ሆኖ ስላየሁት መልስ ሰጥቻለሁ። ሮዚ መልስ ያስፈልጋል አንዳንድ ጊዜ ፕላስ በቴሌግራም ምናምን ሜሴጅ ላኩልኝ፣ ቪዲዮ ላኩልኝ ምናምን። ስለዚህ አባቴ ኤኒዌይ ባለጌ ስለባለገ እኔም ግድ ባለጌ መሆን አይጠበቅብኝም፣ ባለጌ መሆን የለብኝም። ስለዚህ እግዚአብሔር ይመስገን።
እግዚአብሔር ስለሰጠኝ ህይወት አመሰግነዋለሁ። እግዚአብሔር የሰጠኝ ህይወት በጣም ነው አፕሪሼት የማደርገው። እግዚአብሔር ይመስገን። ስለዚህ ጋይስ ተዉ 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 ቆይም ማታ ላይ እገባለሁ። ማታ ላይ እገባለሁኝ። አይ ቲንክ የብዙዎቻችሁ ጥያቄ እስቲ አዲስ የገባችሁ እስቲ አንድ ቁጥር ጻፉ። ዝም ብለህ መታ ጻፍ። አንድ ቁጥር ጻፉ። አዲስ የገባችሁ ገና ያልገባችሁ ግራ የገባችሁ ቪዲዮ ለቅቅ ያለው ቪዲዮውን ግቡና እዩት። ባይ ዘ ወይ ግራ ለገባችሁ ሰዎች ታውቃታለህ ወይ ለምትሉ ሰዎች አላውቃትም። በህይወቴ አይቻትም አላውቅም። ቬሎ ደረጃ ሱፍ ደረጃ ድረስ የማላውቃ ሴትዮ አይ ቲንክ የሕክምና እርዳታ የሚያስፈልጋት አድርጌ አስባለሁኝ። እግዚአብሔር ምስክር ነው ነግራችሁ። ሌላው አንድ መናገር የምፈልገው ነገር ምን መሰላችሁ? እዚህ ቲክቶክ ላይ አይ ቲንክ ተለመደ መሰለኝ የሰውን ቤት መበጥበጥ፣ የሰው ትዳር መበጥበጥ፣ የሰውን ነገሮች ብጭቅጭቅጭቅ ያደረጉ ቲክቶክ ላይ ተው። እኔ ጋር ሀፕን አያደርግም። ሚስቴ ሶሻል ሚዲያ ላይ ከምታየው በላይ እኔን ታምነኛለች። ሶሻል ሚዲያ ላይ ከምትሰማው በላይ እኔን ትሰማኛለች። ምክንያቱም ሺኖሚ ምንም የማዋሻት ነገር የለም። ስለዚህ አንድ ትልቅ ሴትዮ ውሸታም ሴትዮ ወጣ እሱዬ እንዲህ አላውቃትም። ስለዚህ ጌም ላይ ተጫውታ በእኔ ስም ቬሎ ቀዳለሁ ምናምን ነገር እናንተ እንግዲህ እኔ የነገርኳችሁን ተቀበሉ። እሷ የምትላችሁ የምትቀበሉ ሰዎች ተቀበሉ። ምንም ችግር የለብኝም። እኔ ሳልፈልግ ማስረዳት እንዳለብኝ አምኜ ነው የገባሁትና ሁላችሁንም እግዚአብሔር አክብራችሁ ሁላችሁንም እግዚአብሔር ነው እንደዚህ አይነት ነገር በህይወታችሁ አይግባ። ነው ሚስቴን ክፉ አይንካብኝ፣ እናቴን በጤና ይጠብቅልኝ፣ ልጆቼን በኪነ ጥበቡ እግዚአብሔር በኪነ ጥበቡ ያሳድግልኝ። ሌላው ትርፍ ነው። ስለዚህ ማታ እንገናኝ። ማታ ገባለሁኝ። የግድ መልስ መመለስ ስላለብኝ ነው። በእኔ ስም አንድ አበባ፣ ሁለት አበባ፣ አንድ አንበሳ። እኔን የምትወዱኝ የምታከብሩኝ ጭንቅላት ያላችሁ ሰዎች ተረዱኝ። አለቀ። ቴንኪ መስዬ እግዚአብሔር ያክብራችሁ። ሁላችሁንም እግዚአብሔር ያክብራችሁ። ማታ ላይ በሰፊው እንገናኛለን። ማታ ላይ አሁን ግን እንድታግዙኝ የምፈልገው የለቀሽ ሼር ኮፕሊንግ ያልኩት እኔ ፈርሃ እግዚአብሔር ያለኝ ሰው ነኝ። ወጥቼ እንደ ሌላ ባለጌ ወንድ ገብቼ እናትሽ እንድትሆን አልሰዳደብም። እኔ በጨዋ መልክ በመልካም ጀንተል ባለ መልክ መልሳለሁ ማለት ነው። ማታ እንጫወታለን። ሰላም ዋሉልኝ ጋይስ። 1400 ሰው ገብቶ የማያውቅ ሰው ዘውዬ ስኖር ነው እንደዚህ የሚበዛው። እኔ ጋ ከባድ ነው። ስለዚህ ባይዘዌ ኦፊሻል ዘቢባ ግርማ ብላችሁ ገብታችሁ ሰላም ዋሉልኝ። ቴንክ ዩ ሰፖርት ያደረጋችሁኝ ለኔ ድምፅ የሆናችሁ ሰዎች አመሰግናለሁ በጣም እግዚአብሔር